ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ የዛሬ ዕለት ረቡዕ ታህሳስ 1 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ እንዱላ የካሜራ ባለሙያዎቻችን ጋሻው ዳኛውና እንደዚሁ ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ፕሪሚየር ሊግ እናገኛለን። የኢትዮጵያ ፕሪሚየር ሊግ የሶስተኛ ሳምንት መርሃ ግብር ላይ መከናወን የነበረበት ተስተካካይ ጨዋታ ዛሬ ቀን 10 ሰዓት ላይ በሐዋሳ አርቲፊሻል ስቴዲየም እንደሚከናወን ሊግ ሼር ካምፓኒው ይፋ አድርጓል። የኢትዮጵያ ፕሪሚየር ሊግ በዚህ ሳምንት ጨዋታዎች አይኖሩም። የኢትዮጵያ ዋንጫ የሶስተኛ ዙር ጨዋታዎች ናቸው ቅዳሜና እሁድ ቀጥለው የሚከናወኑት። በዚህ ማስተካከያ መርሃ ግብር ላይ እንግዲህ ዛሬ ቀን 10 ሰዓት ላይ ጅማሮውን በሚያደርገው የኢትዮጵያ ፕሪሚየር ሊግ የተስተካካይ መርሃ ግብር ላይ ኢትዮጵያ መድን የወቅቱ የፕሪሚየር ሊግ ሻምፒዮናው ክለብ እንደሆነ ይታወቃል። ሸገር ከተማ ደግሞ በዘንድሮ ዓመት ነው ወደ ኢትዮጵያ ፕሪሚየር ሊግ ማደግ ከቻሉ ሁለት ክለቦች መካከል አንደኛው የሆነው ማለት ነውና ኢትዮጵያ መድን ከሸገር ከተማ የሚያደርጉት ጨዋታ ይጠበቃል። ሸገር ከተማ 12 ነጥቦችን ይዟል እስካሁን ድረስ ባደረጋቸው 8 መርሃ ግብሮች ማለት ነውና ጥሩ እንቅስቃሴ ማለት ይቻላል። ነገሌ አርሲም እንደዚህ ጨዋታዎችን እያሸነፈ ነው የሚገኘው። እነዚህ ሁለት ታዳጊ ክለቦች ናቸው በኢትዮጵያ ፕሪሚየር ሊግ። ኢትዮጵያ መድን ዘንድሮ አጀማመሩ ያናህል እምብዛም ማስደሳች ነው ለማለት አይቻልም። አምና የነበረው ጥንካሬ የሚታወቅ ነው። በእርግጥ በአህጉር አቀፍ ደረጃ እንደዚሁ በካፍ ቻምፒየንስ ሊግ የውድድር መድረክ ላይ ጥሩ ጉዞ ካደረገ በኋላ እንደዚሁ በግብፁ ክለብ ፒራሚድስ ተሸንፎ ከውድድር መድረኩ ወይም ወደ ምድብ ድልድሉ ያልገባበትን ውጤት ማስመዝገቡ የሚታወስ ነው። ከዛ መልስ እንግዲህ ወደ ሀገር ውስጥ ጨዋታዎች ተመልሶ በኢትዮጵያ ፕሪሚየር ሊግ እስካሁን ድረስ ካደረጋቸው ጨዋታዎች እንደዚሁ 9 ነጥቦችን መሰብሰብ ችሏል። ዛሬ የሚያደርገውን ጨዋታ ማሸነፍ ከቻለ ከሸገር ከተማ እኩል ነጥቡን ወደ 12 ከፍ ማድረግ ይችላል የአሰልጣኝ ገብረመድህን ኃይሌው ቡድን። ሸገር ከተማ ደግሞ ይህን ጨዋታ በድል ማጠናቀቅ ከቻለ ነጥቡን ወደ 15 ከፍ በማድረግ መሪ ስፍራ ላይ ከሚገኙ ክለቦች ተርታ እንደዚሁ መሰለፍ የሚችልበትን እድል እንደዚሁ መጎናጸፍ ይችላል። ምክንያቱም አሁን ላይ በደረጃ ሰንጠረዡ ሲዳማ ቡና ነው በ20 ነጥቦች የሊጉን የደረጃ ሰንጠረዥ በቀዳሚነት እየዘወረ የሚገኘው። ፋሲል ከተማ እንደዚሁ በ3 ነጥቦች አንሶ በ17 ነጥብ ሁለተኛ ደረጃ ላይ ተቀምጧል። መቻል 16 ነጥብ አለው ሶስተኛ ደረጃ ላይ ይገኛል። ቅዱስ ጊዮርጊስ እንደዚሁ ኢትዮ ኤሌክትሪክ እያለ ይቀጥላል የሊግ የደረጃ ሰንጠረዡ ማለት ነውና እስካሁን ድረስ እንግዲህ ባለው የኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት መርሃ ግብር ጉዞ ይህንን ይመስላል። የደረጃ ሰንጠረዡ ሳምንት ቅዳሜና እሁድ የፊታችን የኢትዮጵያ ዋንጫ የሶስተኛ ዙር ጨዋታዎች ከተደረጉ በኋላ በ10ኛ ሳምንት መርሃ ግብር የኢትዮጵያ ፕሪሚየር ሊግ ዳግም ሲመለስ የሜዳ ለውጥ ያደርጋል ተብሎ ይጠበቃል። ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደሚያቀና እንደዚሁ ሊግ ሼር ካምፓኒው ይፋ አድርጓል ማለት ነው። ወደ ሌሎች ሀገር ቤት ስፖርታዊ መረጃዎች ስናልፍ በእርግጥ ይህም የአፍሪካ ላይ የተደረገ ውድድር ነው። በፓን አፍሪካ የትምህርት ቤቶች የእግር ኳስ ውድድር ላይ የሴካፋ ማጣሪያ እንደዚሁ ሲሳተፍ የነበረው የኢትዮጵያ ልዑክ ቡድን ሁለተኛ ደረጃን ይዞ አጠናቋል። በሴትም በወንድም ማለት ነው። የትምህርት ቤቶች ውድድር ነው። በጣም ጥሩ እንቅስቃሴ ሲያደርጉ ነበርና እንግዲህ በቀጣይ በስፖርቶቻችን ላይ ትልቅ እንደዚሁ ተስፋን ያፈነጠቀ ውጤት ነው የተመዘገበው። ትላንት የፍጻሜ ውድድሮች ተደርገው ነበር ወይም ደግሞ የፍጻሜ ጨዋታዎች ተደርገው ነበር በወንድም በሴትም። በሴቶች የኢትዮጵያ ብሔራዊ ቡድን እንደዚሁ ከታንዛኒያ ብሔራዊ ቡድን ያው ብሔራዊ ቡድን የምንለው ሀገርን ወክለው ስለሄዱ ነው። የኢትዮጵያ የልዑክ ቡድን እንደዚሁ 0-0 በሆናቸው ውጤት ጨዋታቸውን አጠናቀው ነበር ከታንዛኒያ አቻቸው ጋራ። ከዚያ ሁለቱንም ብሔራዊ ቡድን አሸናፊውም ወይም ደግሞ የዋንጫውን የመድረኩን አሸናፊ ሀገር ለመለየት በተሰጠ የመለያ ዓመት 5-4 በሆነ ውጤት የታንዛኒያ ብሔራዊ ቡድን በማሸነፍ የመድረኩን የዋንጫ ክብር ማሳካት ችሏል። በዚህ እንቅስቃሴ እንግዲህ የኢትዮጵያ ብሔራዊ ቡድን ደግሞ ሁለተኛ በመውጣት የብር ሜዳሊያ እንደዚሁ ተሸላሚ ሆኗል። በወንዶች በተመሳሳይ ኢትዮጵያን ከዩጋንዳ ጋር ያገናኘው ጨዋታ 0-0 በሆናቸው ውጤት መደበኛው 90 ደቂቃ ተጠናቋል። ሁለቱን ብሔራዊ ቡድኖች ለመለየት እንደዚሁ በተሰጠ የመለያ ምት የዩጋንዳ ብሔራዊ ቡድን 3-1 በሆነ ውጤት ማሸነፍ ችሏል። አዘጋጇ ሀገር ዩጋንዳ እንግዲህ ይህንን የፍጻሜ ጨዋታ በማሸነፍ ኢትዮጵያን እንደዚሁ የመድረኩን የዋንጫ ክብር ማሳካት ችሏል። በወንዶችም በተመሳሳይ ልክ እንደ ሴቶቹ ሁሉ የብር ሜዳሊያ ተገኝቷል ማለት ነው። ከዚህ ባለፈ ሁለቱም በሴትም በወንድም የኢትዮጵያ ብሔራዊ ቡድን እንደዚሁ
የ75000 የአሜሪካ ዶላር ተሸላሚ ሆኗል። በድምሩ ወደ 150000 የአሜሪካን ዶላር ተሸላሚ ሆኗል ማለት ነው። ይሄ እንግዲህ በጣም አስደሳች ነው። ከዛ ባለፈ ደግሞ በመድረኩ ላይ የነበራቸው እንቅስቃሴና ሁለተኛ ደረጃን ይዘው ማጠናቀቃቸው እስከ መጨረሻው ድረስ ደግሞ እንደዚሁ ባቻ ውጤት መቀጠላቸውና ያው በእግር ኳስ ሊፈጠር በሚችለው ሁኔታ በመለያ ምት ተሸንፈው ነው ውድድራቸውን ያጠናቀቁትና በጣም ጥሩ ውጤት ተመዝግቧል። እንደ ናሁ ስፖርት እንግዲህ ትምህርት ቤቶቻችን ላይ ትኩረት እንድናደርግ የሚል ማሳሰቢያን መናገር እንፈልጋለን። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብር ጨዋታዎች ተጠናቋል። እንግዲህ ኢትዮጵያ ሴቶች ፕሪሚየር ሊግ የመድረኩን የደረጃ ሰንጠረዥ በቀዳሚነት እየመራ የሚገኘው ኢትዮ ኤሌክትሪክ በውድድር ዓመቱ የመጀመሪያ ሽንፈት አጋጥሞታል። ያለፉትን 10 ጨዋታዎች ሽንፈት አላስተናገደም ነበረ። ከ10ሩንም ጨዋታ በማሸነፍ የአሰልጣኝ ኤርሚያስ ዱባለው ቡድን እንግዲህ በ30 ነጥቦች በቀዳሚነት ይመራ ነበር። ትላንት ደግሞ ጨዋታውን አሸንፎ ቢሆን 11ኛ ተከታታይ ድሉ ሆኖ ይመዘገባል። በዛ ላይ ደግሞ የመሪነቱንም ስፍራ አጠናክሮ መቀጠል የሚችልበትን እድል ነበር የሚያሰፋው። ትላንትና ግን ከቦሌ ክፍለ ከተማ ጋር ያደረጉት ጨዋታ በቦሌ ክፍለ ከተማ 2-1 አሸናፊነት ተጠናቋል። በዚህ እንቅስቃሴ ላይ ኢትዮ ኤሌክትሪኮች 58ኛው ደቂቃ ላይ ከረፍት መልስ ዳግማዊት ሰለሞን በዚህ ዓመት እጅግ በጣም በርካቶችን እያስገረመች የምትገኝ የፊት መስመር አጥቂ ናት። ጎል አስቆጥራ ኢትዮ ኤሌክትሪክ 1-0 በሆነ ውጤት ጨዋታውን ይመራ ነበር። ነገር ግን ይህንን ውጤት ማስጠበቅ አልቻሉም። 2 ደቂቃ ነው የፈጀባቸው ቦሌ ክፍለ ከተማዎች። የመጀመሪያ ግባቸውን በዳሳሽ ሰዋገኝ አማካኝነት 60ኛው ደቂቃ ላይ አስቆጥረው ወደ አቻ ውጤት መምጣት ችሏል። 86ኛው ደቂቃ ላይ ደግሞ እንደዚሁ ምላየን ጋይም ተከታዩን ጎል አስቆጥራ 2-1 በሆነ ውጤት ቦሌ ክፍለ ከተማ ኢትዮ ኤሌክትሪክን በማሸነፍ እንደዚሁ ደረጃውንና ነጥቡን ማሻሻል የቻለበትን ውጤት ማስመዝገብ ችሏል ማለት ነውና ትላንት በነበረው እንቅስቃሴ ኢትዮ ኤሌክትሪኮች እንግዲህ የመጀመሪያ የውድድር ዓመታቸውን ሽንፈት አስተናግደዋል። አሁንም ግን የሊጉን የደረጃ ሰንጠረዥ በቀዳሚነት እየዘወሩት ነው የሚገኘው። ከዛ ባለፈ ደግሞ በወንዶቹም በኢትዮጵያ ፕሪሚየር ሊግ ላይ የአሰልጣኝ ዘሪሁን ሸንገታው ቡድን ኢትዮ ኤሌክትሪክ እንደዚሁ የ15 ነጥቦችን ይዞ ወደ 4ኛ 5ኛ ደረጃ በግብ ክፍያ ብልጫ ተወስዶበት እዛ ደረጃ ላይ ነው የሚገኘውና በዘንድሮ ዓመት ኢትዮ ኤሌክትሪክ በጣም ጥሩ እንቅስቃሴ እያደረገ ይገኛል። አትሌቶቹም ውጤት እያመጡ ነው የሚገኙት። በጠረጴዛ ቴኒስም እንደዚሁ በተመሳሳይ ጥሩ ውጤት እያስመዘገበ ይገኛልና አጠቃላይ ኢትዮ ኤሌክትሪክ ስፖርትስ ክለብ ከበላይ ያለው አመራር እንግዲህ ጥሩ አይነት አያያዝ ይዟቸዋል ማለት ነው። ሜዳ ላይ የምንመለከታቸው ውጤቶች በየአቅጣጫው እንደዚህ አይነት ውጤት ማምጣት ከቻሉ ጥሩ ሪፎርም ላይ እንደሚገኙ ነው። እንግዲህ ኢትዮ ኤሌክትሪክ ብዙዎች የሚወዱት ስፖርት ክለብ እንደሆነ ይታወቃል። በተለይ በእግር ኳሱ በወንዶቹ ከተመለከተን እንግዲህ ከ1990 የኢትዮጵያ ፕሪሚየር ሊግ የሚል ፎርማት ይዞ ከመጣ በኋላ የመጀመሪያውን የመድረኩን ወይም የፕሪሚየር ሊጉን የዋንጫ ክብር ማሳካቱ የሚታወስ ነው። ከዛም ባለፈ ሌላ ተጨማሪም እንደዚሁ 93ም እንደዚሁ ዋንጫ ማንሳት ችሏል እና የፕሪሚየር ሊግ 2 የዋንጫ ክብር አለው። ብዙ ጊዜ እንግዲህ አስቀድሞ ስላነሳ አሁን ላይ ያሉት ክለቦች ብቻ ናቸው ከፍ ከፍ የሚደረጉትና ኢትዮ ኤሌክትሪክ በተለይ ለኢትዮጵያ የእግር ኳሱ ያበረከተው አስተዋጽኦ እጅግ በጣም እዚህ ነው የሚባል እና የሚጠቀስ ብቻ አይደለም። በከፍታው የሚታወቅ ነውና ትልልቅ ተጫዋቾችን ማበረከት ችሏል። በየእድሜ እርከኑን ማለት ነው። እንደነ ዮርዳኖስ አባይን ማስተዋወስ እንችላለን። ከዛ ባለፈ ኤልያስ ጀዋር በጣም ትልልቅ ተጫዋቾች የወጡበት አሊረዲን ግብ ጠባቂውን ማንሳት እንችላለን። ከዛም ባለፈ ከታች ከአካዳሚው ጀምሮ ኢትዮ ኤሌክትሪክ እንግዲህ ትልልቅ ከሚባሉ የአዲስ አበባ ክለቦች መካከል አንደኛው ነው። አሁን እያስመዘገበ ያለው ውጤት ግን በሴትም በወንድም በአትሌቲክሱም በሌሎች የስፖርት አይነቶችም እጅግ በጣም ጥሩ ነውና እንደዚህ አይነት የስፖርት አመራርና እንደዚህ አይነት ውጤቶች ሲመጡ ዞሮ ዞሮ ለሀገር ስለሆነ በርቱ ለማለት ነው። ወደ ክቡራትና ክቡራን ተመልካቾቻችን ወደ ባህር ማዶ ስፖርታዊ መረጃዎቻችን ከማቅናታችን በፊት እንግዲህ መልእክቶች ይኖሩናል። እነሱም መልእክቶች ከተከታተልን በኋላ ዳግም ስንገናኝ ወደ ባህር ማዶ ያልተሰሙ ወቅታዊና አዳዲስ ስፖርታዊ መረጃዎችን አካተን ዳግም የምንገናኝ ይሆናል። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ዳግም ተገናኝተናል። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። አሁን በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ናሁ ቴሌቪዥንን ምርጫችሁ አድርጋችሁ ግን እየተከታተላችሁን ስላላችሁ በድጋሚ እጅግ በጣም እናመሰግናለን። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025-26 የውድድር ዘመን የስድስተኛ ዙር ጨዋታዎች በትላንትናው ዕለት እንግዲህ በአውሮፓ የተለያዩ ከተማ ስቴዲየሞች እንደዚሁ ተከናውኗል። ትላንት ያለ ወትሮ እንግዲህ በቀን የተጀመረ ጨዋታ ነበር። አመሻሽ 12 ሰዓት ከ30 ላይ ካይራት ከኦሎምፒያኮስ ጋር ያደረጉት ጨዋታ በግሪኩ ክለብ 1-0 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ የግሪኩ ክለብ ከጨዋታው ሙሉ 3 ነጥብ እንዲያሳካና ጨዋታውን በአሸናፊነት እንዲያጠናቅቅ የረዳችን ብቸኛ ግብ 73ኛው ደቂቃ ላይ ማርቲንስ ከመረብ ማሳረፍ ችሏል። እንግዲህ ካይራት በዚህ ዓመት ነው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ክስተት ሆኖ ወደ መድረኩ የመጣው። በእንቅስቃሴውም እስካሁን ድረስ ካደረጋቸው 6 ጨዋታዎች 1 ነጥብ ብቻ ነው ማግኘት የቻለው ማለት ነው። ሌሎች ጨዋታዎች ተደርገዋል። እንደዚሁ የቤልጂየሙ ክለብ ዩኒየን ሴንት በሜዳው የፈረንሳዩን ክለብ ማርሴይን ጋብዞ 3-2 በሆነ ውጤት ሽንፈት አስተናግዷል። እንግዲህ በዚህ እንቅስቃሴ ላይ የቀድሞ የቀያይ ሰይጣናቱ ኮከብ የነበረው እንግሊዛዊ ኢንተርናሽናል ሜሰን ግሪንዊድ፣ በእርግጥ እንግሊዛዊ ለማለት ይከብዳል፣ ከጃማይካ ብሔራዊ ቡድን ጋር እንደዚሁ አንዳንድ ንግግሮችን ሲያደርግ እንደነበረ እናስታውሳለን። ሜሰን ግሪንዊድ እንግዲህ 41ኛውና 58ኛው ደቂቃ ላይ ነው በዚህ እንቅስቃሴ ጎል ማስቆጠር የቻለው ማለት ነው። ሜሰን ግሪንዊድ ከዚህ ቀደም እንግዲህ የማንቸስተር ዩናይትድ የአካዳሚ ውጤት እንደሆነ ይታወቃል። ትልቅ ተስፋም የተጣለበት ነበር በደጋፊዎች ዘንድ። ነገር ግን ከዲሲፕሊን ጋር በተያያዘ ነው እንደዚሁ ክለቡ ያሰናበተው ማለት ነውና ፍቅረኛውን በደብድቦ ነው ከዚህ ቀደም የበርካታ የመገናኛ ብዙሃን መነጋገሪያ እንደነበረ እናስታውሳለን። ወደ ስፔን አቀንቶ ከዛም በኋላ ወደ ፈረንሳዩ ክለብ ማርሴይን በመቀላቀል እንግዲህ በዘንድሮ ዓመትና ያለፈው ዓመት በጣም አስገራሚ እንቅስቃሴ በማድረግ ላይ ይገኛል። ትላንት 2 ግቦችን 41ኛውና 58ኛው ደቂቃ ላይ ከመረብ ማሳረፍ ችሏል። ሌላኛዋን የማርሴይን የአሸናፊነት ግብ ደግሞ 15ኛው ደቂቃ ላይ እንደዚሁ ፓይክሳው ነው ማስቆጠር የቻለው። ካላላይ በ2 ግቦችን ለዩኒየን ሴንት ከመረብ ማሳረፍ ችሏል። ሌሎች ጨዋታዎች ምሽት ላይ እንደዚሁ ተደርጓል። የጣሊያኑ ክለብ አታላንታ በሜዳው ቤርጋሞ የእንግሊዙን ክለብ ቼልሲን ጋብዞ ነበር። 2-1 በሆነ ውጤት ጣሊያኑ ክለብ አታላንታ አሸናፊነት ነው ፍጻሜውን ያገኘው። አስቀድሞ የእንግሊዙ ክለብ እንደዚሁ ጆ ፔድሮ 25ኛው ደቂቃ ላይ ኳስና መረብን አገናኝቶ ቀዳሚ ነበረ። በዚህ እንቅስቃሴ ላይ ሰማያዊዎቹ እንግዲህ በሁለተኛው ግማሽ 45 ብልጫ ተወስዶባቸዋል። ስካማካ 55ኛው ደቂቃ ላይ እንደዚሁም ደግሞ ጌታላራይ 83ኛው ደቂቃ ላይ 2 ግቦችን ከመረብ አሳርፎ አታላንታ 2-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ትላንት የነበረው እንቅስቃሴ ይህን ይመስላል። ይህንንም ተከትሎ እንግዲህ አታላንታ ነጥቡን ወደ 13 በማድረስ ዛሬ ቀሪ ክለቦች ጨዋታቸውን እስከሚያደርጉ ድረስ 3ኛ ደረጃ ላይ ተቀምጧል። በሴሪያው በጣም ደካማ የውድድር ዓመትን እያሳለፈ የሚገኘው እንግዲህ የጣሊያኑ ክለብ አታላንታ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ግን ሌላኛውን መልክ እያሳየ ይገኛል። ትላንትና እንግዲህ በሜዳ ያደረገውን ጨዋታ ቼልሲን 2-1 በሆነ ውጤት ማሸነፍ ችሏል። አሰልጣኝ ኤንዞ ማሬስካ ተደጋጋሚ ትችቶች እየተሰነዘረባቸው ነው የሚገኘው። ባሳለፍነው ሳምንት ባቻ ውጤት ጨዋታቸውን ማጠናቀቃቸውን እናስታውሳለን። ከበርንማውዝ ጋር በፕሪሚየር ሊግ ያደረጉትን ጨዋታና በተከታታይ ጨዋታዎች ላይ ይህን አይነት ውጤት ማስመዝገባቸውን ተከትሎ እንደዚሁ በደጋፊዎች ቅሬታ እየቀረበባቸው ነው የሚገኘው። ምናልባትም በእንግሊዝ ፕሪሚየር ሊግ ራዳር ውስጥ ከሚገኙ ለስንበት አንደኛው የሰማዮቹ አለቃ ኤንዞ ማሬስካ ስለመሆናቸው እየተነገረ ነው የሚገኘው ማለት ነውና አሁን ላይ እየተመዘገበ ባለው ውጤት የቼልሲ ሰዎችም ደስተኞች አይደሉም፣ የክለቡም ደጋፊዎች በተመሳሳይ እንደዚሁ ደስተኞች አይደሉም የሚሉ መረጃዎች እየበረከቱባቸው ነው የሚገኙት። ትላንትና በርከት ያሉ የተጫዋቾች ለውጥ አድርጎ ገብቷል፣ ነገር ግን አልተሳካላቸውም። እንደዚሁ በሽንፈት ጨዋታቸውን አጠናቋል ማለት ነው። ሌላኛው
የፈረንሳዩ ክለብ ሞናኮ እንደዚሁ ጨዋታውን አድርገው ነበር ከቱርኩ ክለብ ጋላታሳራይ ጋር ያደረገው ጨዋታ በፍሎሪያን ብሎጎን ጎል 1-0 በሆነ ውጤት የፈረንሳዩ ክለብ ሞናኮ 1-0 በሆነ ውጤት ማሸነፍ ችሏል። ሌላው እንግዲህ ተጠብቆና በርካታ አነጋጋሪ ነገሮችን ይዞ እንደዚሁ ሳምንቱን ሙሉ መነጋገሪያ የነበረው እንቅስቃሴ ወይም ጨዋታ የነበረው በሳንሲሮ የተደረገው የጣሊያኑ ክለብ ኢንተር ሚላንን ከእንግሊዙ ክለብ ሊቨርፑል ጋር ያገናኘው ጨዋታ በቀዮቹ ሊቨርፑሎች 1-0 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ እንግዲህ ሞሐመድ ሳላን አልያዙም። አሰልጣኝ አርነ ስሎት ከፍተኛ ጫና ውስጥ ሆነው ነበር ይህን ጨዋታ ያከናወኑት። ነገር ግን ስቦዝ ላይ 88ኛው ደቂቃ ላይ በፍጹም ቅጣት ምት ባስቆጠራት ጎል ሊቨርፑል ሙሉ 3 ነጥብ ከጨዋታው ይዞ ለመመለስ ችሏል ማለት ነው። ደረጃውንም ያሻሻለበት ነው። ወደ 8ኛ ደረጃ መምጣት ችሏል። በውድድር ዓመቱ ካከናወናቸው 6 ጨዋታዎች 2 ሽንፈት ቢገጥመውም በአራቱ ጨዋታ ግን ድል በማስመዝገብ 12 ነጥብ በመያዝ 8ኛ ደረጃ ላይ እንደዚሁ ተቀምጧል። በቀጥታ ለማለፍ በሚደረገው ፍክክር ላይም በቀጣይ ከነስላቪያ ብራ የመሳሰሉ ክለቦች ጋር ጨዋታ ይኖረዋልና እነዚህን ሁለቱን ጨዋታዎች ደግሞ ማሸነፍ ከቻለ የሌሎቹ አሸናፊ ቡድኖች ውጤት ከግምት ገብቶ እንደዚሁ በቀጥታ ማለፍ የሚችልበትን አጋጣሚ ፈጥሯል ማለት ነው። ትላንትና እንግዲህ ይህን አይነት ሁኔታ ተመልክተናል። አርነ ስሎትም በትንሹም ቢሆን ፎይታ ያገኙበት ነው ማለት ይቻላል። ይህን ጨዋታ ምናልባት ተሸንፈው ቢሆን የስንብታቸውን በር የበለጠ እያሰፉት የሚሄዱበት አጋጣሚ ነበር። ነገር ግን ጨዋታውን በድል ማጠናቀቃቸው የበለጠ ደግሞ ሌላ እድል እንደሰጣቸው ነው እየተነገረ የሚገኘው። ከመሐመድ ሳላ ጋር በተያያዘ በርካታ ቅሬታ ሲነሳባቸው እንደነበረ የሚታወስ ነው። ሌሎች ጨዋታዎች ተደርገዋል። ሰኒ ዩንግሚንም በሸኙበት እንቅስቃሴ የእንግሊዙ የሰሜን ለንደኑ ክለብ ተወካይ ቶተንሃም ሆትስፐርስ እንደዚሁ ስላቪያ ብራን ገጥሞ ነበር። የቼክ ሪፐብሊካውን ክለብ ማለት ነው። 3-0 በሆነ ውጤት ነው ማሸነፍ የቻለው። ዚም 26ኛው ደቂቃ ላይ ኦን ጎል ነው የተቆጠረው። የስላቪያ ብራው ተጫዋች በራሱ ግብ ላይ ከመረብ አሳርፎ ቶተንሃም ሆትስፐርስን ቀዳሚ አድርጓል። ከዛ በኋላ ደግሞ እንደዚሁ መሐመድ ቅዱስ በፍጹም ቅጣት ምት 50ኛው ደቂቃ ላይ እንደዚሁ ዣቪ ሲሞንስ ደግሞ 79ኛው ደቂቃ ላይ በተመሳሳይ በፍጹም ቅጣት ምት ያስቆጠሯቸው ጎሎች 3-0 በሆነ ውጤት ዶሮቹ እንዲያሸንፉ አድርጓል። ትላንት በነበረው እንቅስቃሴ እንግዲህ ስቴዲየሙ ልዩ ድባብ ነበረው። ለረጅም ዓመታት ስፐርሶችን ሲያገለግል የነበረው በተለይ ከሃሪ ኬን ጋር የነበረው ጥምረት ደግሞ ዛሬም ድረስ የሚነሳለት ነው። ይህ ደቡብ ኮሪያዊ አሁን ላይ 33 ዓመቱ ላይ የሚገኘው ተጫዋች አሁን ለኤልኤ ጋላክሲ በሜጀር ሊግ ሶከር ነው እየተጫወተ የሚገኘው ይህ ተጫዋች ማለት ነውና ትላንት በስቴዲየም ተገኝቶ እንግዲህ የሽኝ ስነ ስርዓት ተደርጎለታል። በጣም ደማቅ ነበረ። እንግዲህ የኢሮፓ ሊግ የውድድር መድረክን የዋንጫ ክብር በመጨረሻ ቆይታው እንደዚሁ ማሳካቱ የሚታወስ ነው። ከዛ በኋላ እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ደግሞ ክለቡን ለቆ ወደ ገንዘብ ስብሰባ ወደ አሜሪካ ሜጀር ሊግ ሶከር ሌሎችም አንጋፋ ተጫዋቾች እንደሚያደርጉት ወደዛ አቀንቷልና ሰን ዊንግሚን ግን እጅግ በጣም የሚደንቅ ተጫዋች እንደነበረ ማስተዋስ እንችላለን። ቶተንሃም ሆትስፐርስ እንደ ቡድን ጥሩ ላይሆን ይችላል። ነገር ግን በአጠቃላይ በነበረው ሂደት ግን ብዙ ነገር ያስመለከተን ተጫዋች ነው። ከሃሪ ኬን ጋር ጥሩ ተዝናኖት ሲሰጡን የነበሩ ተጫዋቾች ናቸው። ትላንት በታላቅ ክብር እንደዚሁ ተሸኝቷል ማለት ነው። ባየር ሙኒክ ስፖርቲንግ ሊዝበንን በገጠመበት ጨዋታ 3-1 በሆነ ውጤት አሸንፎ ወደ አሸናፊነት ተመልሷል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ በአምስተኛው ዙር ላይ እንደምናስታውሰው በአርሰናል 3-1 በሆነ ውጤት ተሸንፎ ነበረ። አሁን ወደ አሸናፊነት የመጣበትን ውጤት ማስመዝገብ ችሏል። ሰርጂ ናብሪ 65ኛው ደቂቃ ላይ፣ ካርል 69ኛው ደቂቃ ላይ፣ ታህ ደግሞ 77ኛው ደቂቃ ላይ ቫቫየሩ ክለብ አሸናፊ እንዲሆን ያስቻሉ 3 ግቦችን ነው ከመረብ ማሳረፍ የቻሉት። ኪሚቺ ነው 54ኛው ደቂቃ ላይ የማስተዛዘኛውን ግብ ለስፖርቲንግ ሊዝበን ማስቆጠር የቻለው ራሱ ግብ ላይ ማለት ነውና በተለይ በዚህ እንቅስቃሴ ላይ ካርል ያስቆጠራት ጎል እጅግ በጣም እንቅስቃሴውም የነበረው ሁኔታ በበርካታ የእግር ኳሱ ሊቃን እየተወደሰለት ነው የሚገኘው ይሄ ተጫዋች ማለት ነውና ወደፊት ትልቅ ተስፋ የተጣለበት ተጫዋች ነው። እንግዲህ ክቡራትና ክቡራን ተመልካቾቻችን ትላንት የነበሩ ጨዋታዎች ይህንን ይመስላሉ። በቀጥታ ዛሬ ምሽት ወደሚደረጉ ተጠባቂ ጨዋታዎችና ተያያዥ ጉዳዮች የምናልፍ ነው የሚሆነው። ዛሬ እንግዲህ ምሽት 2:45 ላይ በኩል ተመሳሳይ ጊዜ በአውሮፓ ቻምፒየንስ ሊግ 2 ጨዋታዎች ይደረጋሉ። የስፔኑ ክለብ ቪላሪያል ከዴንማርኩ ክለብ ኮፐንሃገን ጋር የሚያደርጉት ጨዋታ እዚህ ሰዓት ላይ ነው የሚደረገው። ካራባግ እንደዚሁ ከአያክስ አምስተርዳም ጋር የሚያደርጉት ጨዋታ ይጠበቃል። ካራባግ በአንጻራዊ ሁኔታ የተሻለ ክለብ መሆኑን እያስመለከተ ይገኛል። በተቃራኒው ደግሞ የሆላንዱ ክለብ አያክስ አምስተርዳም በጣም ደካማ የውድድር ዓመትን በማሳለፍ ላይ ነው የሚገኘው። እስካሁን ድረስ 5 ጨዋታዎችን አድርጓል። ከ5-0 እስካሁን ድረስ ምንም አይነት ጨዋታ ማሸነፍ አልቻለም። እንግዲህ የሆላንዱ ክለብ አሰልጣኞችም እየቀያየረ ያን ያህል ውጤት እያስመዘገበ አይደለም የሚገኘው።
በሌሎች ክለቦችም በሄር ዲቪዚየን እንደዚህ ብልጫ ተወስዶበት በነ ፊነርባቼን የመሳሰሉ ክለቦች ፒኤስቪን በተመሳሳይ የፊት መስመር ላይ ነው እየተመለከትናቸው የምንገኘው። እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ 4 ጊዜ የመድረኩን የዋንጫ ክብር ማሳካት የቻለው አያክስ አምስተርዳም አሁን ወርዶ 36ኛ ደረጃ ላይ ነው የተቀመጠው ማለት ነው። ዛሬ ጨዋታውን ከሜዳው ውጪ የሚያከናውን ይሆናል። ሌሎች ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች አሉ። በባየር ሊቨርኩሰን የእንግሊዙን ክለብ ኒውካስል ዩናይትድን ያስተናግዳል። የአሰልጣኝ ጆዜ ሞሪኒዮ ክለብ ቤኔፊካ እንደዚሁ የጣሊያኑን ክለብ ናፖሊን የሚያስተናግድበትም ጨዋታ ይጠበቃል። ክለብ ብሩገ ከአርሰናል የሚያደርጉ ጨዋታ ይጠበቃል። በዚህ ጨዋታ ዙሪያ በስተመጨረሻ የተወሰኑ ሀሳቦችን የቡድን ዜናዎችን በተመለከተ ወደ እናንተ እናደርሳለን። አትሌቲክ ቢልባኦ በሳን ማሜስ እንደዚሁ ፒኤስጂን ያስተናግዳል። ዩቬንቱስ ከፋሞስ የሚያደርጉትም ጨዋታ ይጠበቃል። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ቦሩሺያ ዶርትሙንድ በሜዳው ሲግናል ኢዱና ፓርክ ስቴዲየም እንደዚሁ ፖዶ ግልሚትን የሚገጥምበት ጨዋታ ይጠበቃል። ሌላው የዚህ የስድስተኛው ዙር ተጠባቂ ከሚባሉ ጨዋታዎች መካከል በዋናነት ሳምንቱ ሙሉ በርካታ መነጋገሪያ ጉዳዮችን ስንመለከትበት የነበረው የሪያል ማድሪድና የማንቸስተር ሲቲ ጨዋታ ዛሬ ምሽት 5 ሰዓት ላይ በሳንቲያጎ በርናቦ ይከናወናል። እነዚህ ሁለት ቡድኖች እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ለ15ኛ ጊዜ ነው የሚገናኙት። በቅርብ ዓመታት ደግሞ ቶሎ እየተገናኙ ተመልክተናል። ያለፉትን ዓመታቶች እንግዲህ ሁለት ጨዋታዎችን በሪያል ማድሪድ አሸናፊነት ነው ፍጻሜውን ያገኘው። አሰልጣኝ ፔፕ ጋርዲዮላ ሪያል ማድሪድን በገጠመበት 27 ጨዋታዎች 13ቱን ማሸነፍ ችሏል እና በዚህ እንቅስቃሴ በተለይ በማንቸስተር ሲቲ ቤት ብቻ አይደለም በባርሴሎናም እያለ በሚያሰለጥንበት ጊዜ ተደምሮ 27 ጨዋታዎችን ማከናወን ችሏል እና ብዙ ጨዋታዎችን ማሸነፍ የቻለበት ነው ማለት ይቻላል። እንግዲህ ዛሬ በሁለቱ ክለቦች መካከል ያሉት ከዋክብቶች የሚያደርጉት ፍክክር እጅግ በጣም ይጠበቃል። እንግዲህ ምሽት 5 ሰዓት ላይ ነው የሚደረገው። ከጨዋታው አስቀድሞ የተለያዩ አስተያየቶች እየተሰጡ ይገኛሉ። በተለይ ሁለቱ ቡድኖች አሁናዊ ካሉበት ቁመና ጋር ተያይዞ ማለት ነው። ሪያል ማድሪድም ሁለተኛ ደረጃ ላይ ነው የሚገኘው በስፔን ላሊጋ ባርሴሎናን ተከትሎ ማለት ነው። ማንቸስተር ሲቲም አርሰናልን ተከትሎ በእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃ ላይ ይገኛል በየሊጋቸው ማለት ነው እና በአውሮፓ ቻምፒየንስ ሊግ የውድድር መድረክስ ምን አይነት ጉዞ ሊያደርጉ ይችላሉ የሚለው ነገር ዛሬ ምሽት የሚጠበቅ ነው የሚሆነው። አሰልጣኝ ጃቪ አሎንሶ ጫና ውስጥ ነው የሚገኙት። በላሊጋው በተለይ ወደ አሸናፊነት ተመልሰዋል። በእርግጥ ግን በተከታታይ ጨዋታዎች ላይ ባቻ ውጤት ማጠናቀቃቸው የመልበሻ ክፍሉ እንደዚሁ ያለው ሰላም ደግሞ ቀውስ ውስጥ መግባቱን ተከትሎ በተጫዋቾችና በአሰልጣኙ መካከል ያለው ሁኔታ ብዙ አነጋጋሪ ጉዳዮች እየወጣበት ነው የሚገኘውና ከትላንት በስቲያ ይህንን ጨዋታ በተመለከተ እንደዚሁ ፕሪማች ነበረው ወይም የፕሬስ ኮንፈረንስ ይሰጥ ነበር ጨዋታውን አስመልክቶ ማለት ነውና ጨዋታዎችን ለማሸነፍ ሪያል ማድሪድን የሚመጥን ክብር ዳግም በሳንቲያጎ በርናቦ ትመለከታላችሁ በዛሬው ጨዋታ ላይ። ይህንን ለማድረግ ዝግጅታችንን እየጨረስን ነው የምንገኘው የሚል አስተያየቱን ሰጥቷል። በዛሬው ጨዋታ ላይ በርከት ያሉ የሪያል ማድሪድ ተጫዋቾች እንደዚሁ በጉዳት ምክንያት እንደማይገኙ እየተነገረ ነው የሚገኘው። ዳቪድ አላባ እንደዚሁ ጉዳት ላይ ነው። ዳኒ ካርቫሃልም ጉዳት ላይ ነው። ኤደር ሚሊታው እንደዚሁ በላሊጋው ጉዳት አስተናግዶ ከሜዳ መራቁ የሚታወስ ነው። ክሊያም ባፔም በዛሬው እንቅስቃሴ ላይ የመግባቱ ነገር አጠራጣሪ ነው ተብሏልና በ5 ጨዋታዎች 9 ግቦችን ከመረብ ማሳረፍ የቻለ ድንቅ የፊት መስመር አጥቂ መሆኑ ይታወሳል። ነገር ግን በዛሬው ጨዋታ ላይ የመግባቱ ነገር አጠራጣሪ ነው ተብሏል። እስከ ጨዋታው እስኪጀመር ድረስ እንደዚሁ የተጫዋቹን የጤንነት ሁኔታ አጢነን ወደ ሜዳ ልናስገባውም ላናስገባውም እንችላለን የሚል ነው ጃቪ አሎንሶ ማረጋገጫ የሰጠው። በሲቲ በኩል እንደዚሁ ሮድሪ ያው ጉዳት ላይ የሚገኝ ተጫዋች ነው። ዛሬም ወደ ሜዳ እንደማይመለስ ተነግሯል። ማቴዮ ኮቫችም እንደዚሁ ከጉዳቱ አላገገመም ተብሏል እና ዛሬ በሚደረገው እንቅስቃሴ እነዚህ ወሳኝ ሁለት ተጫዋቾች በማንቸስተር ሲቲ በኩል ሲቲዝኖቹ ወይም ዜጎቹ ግልጋሎት የሚያገኙ ነው መሆኑ ነው እየተዘገበ የሚገኘው ማለት ነው። ወደ ሌላኛው ጨዋታ ስናልፍ ደግሞ የአርሰናልን ጨዋታ ነው የምናገኘው። አርሰናል ከሜዳው ውጪ አቅንቶ ወደ ቤልጂየም እንደዚሁ ክለብ ብሩገን የሚገጥምበት ጨዋታ ይጠበቃል። ክለብ ብሩዥ እንግዲህ በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ካከናወናቸው 5 ጨዋታዎች አንዱን ጨዋታ ነው ማሸነፍ የቻለው። አንድ ጨዋታ ባቻ ውጤት ማጠናቀቅ ችሏል። 4 ነጥቦችን ይዞ 26ኛ ደረጃ ላይ ነው የሚገኘው። አርሰናል ደግሞ ከ5-5 ነው 5ቱንም ጨዋታዎች በማሸነፍ 15 ነጥቦችን ሰብስቦ አሁንም አንድ ጨዋታ እየቀረው
መድረኩን የደረጃ ሰንጠረዥ በቀዳሚነት እየዘወረ ይገኛልና ዛሬ የሚያደርገው ጨዋታ የበለጠ ለአርሰናል የአሸናፊነት ቅድመ ግምትን አግኝቷል። ነገር ግን ይህ ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ነው። በየምሽቶቹ አስገራሚ ውጤቶች፣ አስገራሚ ክስተቶችን የሚያስመለክተን ነውና ዛሬ ምናልባት እንግዲህ ያልተጠበቀ ውጤት ሊመዘገብ ይችላል ወይም ደግሞ አርሰናል ስድስተኛ ተከታታይ ድሉን ያስመዘግብ ይሆን የሚለው ነገር ምሽት ላይ የምንመለከተው ነው የሚሆነው። አሰልጣኝ ሚኬል አርቴታ ከቡድን ዜና ጋር በተያያዘ የተለያዩ ሀሳቦችን ሰጥቷል። እንግዲህ በርከት ያሉ ተጫዋቾች ጉዳት ላይ ወይም ደግሞ እንደዚሁ በጨዋታው ላይ እንደማይገኙ ነው የገለጸው። ክሪስቲያን ሞስኬራ አለ፣ የተከላካይ ስፍራ ተጫዋች ነው። ካይ ሃቨርትስ፣ ገብርኤል ማጋሌሽ፣ ሳሊባ፣ ትሮሳርድ፣ ራይስም በተመሳሳይ በዛሬው ጨዋታ ላይ እንደዚሁ ወደ ሜዳ እንደማይገባ ተገልጿል ማለት ነው። እረፍት ለመስጠት ነው ተብሏል። መጠነኛ ጉዳት ገጥሞት ነበር። ነገር ግን ደግሞ ጨዋታው ያናል ብዙም ይጠነክርበታል ተብሎ ስላልተገመተ ሊሆን ይችላል በአርሰናል በኩል ለዚህ ተጫዋች ዛሬ ፍቃድ ስለመስጠታቸው ተነግሯል ማለት ነው። ትሮሳርድም በተመሳሳይ እንደዚሁ አይሰለፍም ተብሏል። ሳሊባ በአስተማማኝ ጤንነት ላይ ይገኛሉ የሚሉ መረጃዎች እኛም ወደ እናንተ ስናጋራ ነበር ትላንት በነበረን መረጃ። ነገር ግን በቀጣዮቹ ጨዋታዎች ላይ የበለጠ ይህ ተጫዋች ረፍት አግኝቶና የበለጠ ጤንነቱ ተሻሽሎ እንዲመጣ በማለት ለዛሬው ጨዋታ ዝግጁ ቢሆንም ነገር ግን ደግሞ ለዛሬው ጨዋታ ረፍት እንደሚሰጠው እንደዚሁ ወደ ሜዳ እንደማይመለስ ተገልጿል ማለት ነውና እነዚህ ተጫዋቾች አሉ። በአርሰናል በኩል በጣም አስደሳችው ነገር ከ11 ወራት በኋላ እንደዚሁ ብራዚላዊ ኢንተርናሽናል ገብርኤል ኢየሱስ ወደ ሜዳ እንደተመለሰ ተገልጿል። ምክንያቱም በአውሮፓ ቻምፒየንስ ሊግ የውድድር መድረክ ጉዳት ላይ ነበርና ስሙ ሊስት ላይ አልሰፈረም ነበር። አሁን ግን ታዳጊው የ15 ዓመቱ ተጫዋች ማክስ ዶማን ጉዳት ማስተናገዱን ተከትሎ እንደዚሁ ይሄ ተጫዋች በሱ ስም ዝርዝር ቦታ ላይ ሰፍሯል ተብሏልና ዛሬ ወደ ቤልጂየም አቅንቷል ተብሏል። ከዚህ ቀደም በፕሪሚየር ሊጉ ያለፉትን ጨዋታዎች ላይ ተጠባባቂ ወንበር ላይ ስሙ ሰፍሮ ተመልክተነው ነበር። አሁን በዛሬው ጨዋታ ላይ ወደ ሜዳ ይመለሳል ተብሏልና በተለይ ለአርሰናል እግር ኳስ ክለብ የፊት ዲፓርትመንቱ ላይ የተሻሻለ ነገር ያመጣል ተብሎ እየተጠበቀ ነው የሚገኘው ይሄ ተጫዋች ማለት ነውና ዛሬ እንግዲህ ከረጅም ወራቶች በኋላ ገብርኤል ኢየሱስ ክለብ ብሩዥን አርሰናል በሚገጥምበት የአውሮፓ ቻምፒየንስ ሊግ ጨዋታ ወደ ሜዳ ይመለሳል ተብሏል። በርካታ የአርሰናል ደጋፊዎች ናፍቀውታል። ምክንያቱም ጉዳት ያስተናገደው ጥሩ ፐርፎርም እያደረገ ባለበት ሁኔታ ላይ ነበረና አሁን ደግሞ ያንን አቋሙን ይዞ ይመለሳል ተብሎ እየተገመተ ነው የሚገኘው ማለት ነው። ማክስ ዶማን እንግዲህ ከማንቸስተር ዩናይትድ ጋር በነበራቸው የአቋም መፈተሻ ጨዋታ ነበረ ከ21 ዓመት በታች ያደረጉት ጨዋታ። በዛ ጨዋታ ላይ እንግዲህ በዝግ ስቴዲየም የተደረገ እንቅስቃሴ ነበር። አርሰናል 3-0 በሆነ ውጤት እንዳሸነፈ ተነግሯል። በዛም እንቅስቃሴ ላይ ለጎል አስተዋጽኦ ነበረው ተብሏል ይሄ ተጫዋች ማክስ ዶማን። አሁን ግን ጉዳት አስተናግዷል። ከዚህ ጋር በተያያዘ አሰልጣኝ ሚኬል አርቴታ እንደዚሁ ማክስ ዶማን ራሱን ጠብቆ ያው ከእድሜው ጋር ተመጣጣኝ ያልሆኑ ጌሞችን በማድረግ ጫና እንደሆነ ነው ጉዳት ያስተናገደበት ሁኔታ የገለጸውና ከዚህ ተምረን ደግሞ ወደፊት ተጫዋቹ አካላዊ ሁኔታ የሚመጥኑትን እንቅስቃሴዎች እንዲያደርግ ብቻ እንፈቅድለታለን። ምክንያቱም ወደፊት ትልቅ ደረጃ ይደርሳሉ ብዬ ከምጠብቃቸው የአካዳሚው ፍሬዎች መካከል አንደኛው ማክስ ዶማን ነውና እንፈልገዋለን፣ ስለዚህ እንንከባከበዋለን ብሏል። አሁን ግን ከአውሮፓ ቻምፒየንስ ሊግ የውድድር መድረክ ውጪ መደረጉ እንደዚሁ ተገልጿል ማለት ነው። ዛሬ በሚኖረው ጨዋታ ይህንን ተመልክተናል። ክቡራትና ክቡራን ተመልካቾቻችን እንግዲህ የአውሮፓ ቻምፒየንስ ሊግ የጨዋታ ሁኔታዎች ወይም ደግሞ የቅድመ የጨዋታ አንዳንድ መረጃዎች ይህንን ይመስላሉ። አጫጭር መረጃዎችን ይዘን እንመለሳለን። አሁንም በድጋሚ አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ክቡራትና ክቡራን ተመልካቾቻችን የመረጃ ሰዓታችን የመጨረሻው ምዕራፍ ላይ ተገኝተናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ እናደርሳለን። ቀዳሚ የምናደርገው የሊዮኔል አንድሬስ ሜሲን መረጃ ነው። ሊዮኔል አንድሬስ ሜሲ የ2025 የሜጀር ሊግ ሶከር እንደዚሁ የውድድር ዓመቱ ምርጡ ተጫዋች በመባል ተመርጧል። እንግዲህ የሊጉ አሸናፊ እንደነበረ እናስታውሳለን። ከቀናቶች በፊት የኢስተርኑንም የዌስተርኑንም እንደዚሁ አጠቃላይ አሸናፊ በመሆን ኢንተር ሚያሚ ለመጀመሪያ ጊዜ እንግዲህ ሊጉን የዋንጫ ክብር ማሳካት የቻለበትን ውጤት ነው ማስመዝገብ የቻለለት። ይህ ተጫዋች ወደ ኢንተር ሚያሚ ፒኤስጂን እንደዚሁ ለቆ ከአመራ በኋላ ክለቡ ወደ ከፍታ መምጣት ችሏል። ያለፉትን ጊዜያቶች ላለመውረድ ይታገል የነበረው ኢንተር ሚያሚ የዴቪድ ቤካሙ ቡድን እንደዚሁ አሁን ላይ እንግዲህ በዓለም መነጋገሪያ እየሆነ ነው የሚገኘው ማለት ነው። በተለይ በአሜሪካ ያለው የበላይነት ከፍተኛ እየሆነ መጥቷል። ሊዮኔል አንድሬስ ሜሲን ለመመልከትም በርካታ የእግር ኳሱ ተመልካቾች ወደ ስቴዲየም በመግባት እንደዚሁ እየጎረፉ ነው የሚገኙት። በርካታ ተመልካቾች፣ ትልልቅ ሴሌብሪቲዎች እንደዚሁ በአጠቃላይ የአሜሪካንን የሜጀር ሊግ ሶከር ወይም ደግሞ የእግር ኳስ መወደድን የበለጠ አግዝፎታል ማለት ይቻላል። ይሄ አርጀንቲናዊ ኢንተርናሽናል አሁን 38 ዓመቱ ላይ ይገኛል ማለት ነው። ያለፉትን እንግዲህ በኢንተር ሚያሚ በነበረው ቆይታ 49 ጨዋታዎችን አድርጎ እንደዚሁ 43 ግቦችን ከመረብ ማሳረፍ ችሏል። ይሄ ተጫዋች 28 ደግሞ ለጎል የሆኑ ኳሶችን ለቡድን አጋሮች እንደዚሁ አመቻችቶ ማቀበል ችሏል። የቡድን ስራ ላይ እጅግ በጣም ይደነቃል። ራስ ወዳድ ከማይባሉ ተጫዋቾች መካከል አንደኛው ነው። የ8 ጊዜ የባሎንዶር አሸናፊው ከሱ በታች ላሉ ተጫዋቾች ያለው ከበሬታና ለቡድን የሚሰጠው መንፈስ ደግሞ እጅግ በጣም አስገራሚ ስለመሆኑ እንግዲህ በርካታ የእግር ኳሱ ቤተሰቦች ይመሰክሩለታልና ሊዮኔል አንድሬስ ሜሲ ይህንን ክብር መጎናጸፍ ችሏል። በቀጣይም እንደዚሁ በኢንተር ሚያሚ ቆይታ እንደሚያደርግ ነው እየተገለጸ የሚገኘው። ከዚሁ ከሊዮኔል አንድሬስ ሜሲ ጋር በተያያዘ እንግዲህ አንድ አስገራሚ መረጃ ወጥቷል። ከሰሞኑ የቀድሞ የጣሊያን ብሔራዊ ቡድን እንደዚሁም ደግሞ ከ12 ክለቦች በላይ ተዟዙሮ መጫወት የቻለው አሁን 52 ዓመቱ ላይ የሚገኘውና የእግር ኳስ ትንታኔ ሙያን በመስጠት የሚታወቀው ጣሊያናዊው እግር ኳሰኛ ክሪስቲያን ቬሪ ሜሲን አስመልክቶ የሰጠው አስተያየት በርካታ የእግር ኳሱን ተመልካቾች እንደዚሁ የእግር ኳሱን ቤተሰቦች እያነጋገረ ይገኛል። ሊዮኔል አንድሬስ ሜሲ እግር ኳስን መጫወት ያቆመ ቀን ቴሌቪዥናችሁን አውጥታችሁ ስበሩ፣ እኔ ይሄንን ነው ማደርገው የሚል እንደዚሁ መልእክት አስተላልፏልና ለሊዮኔል አንድሬስ ሜሲ ያለው ከበሬታ በክሪስቲያን ቬሪ በኩል እንደዚህ አይነት አስተያየት መሰጠቱ እጅግ በጣም የሚገርም ነው። ማንኛውም ሰው ክሪስቲያኖ ሮናልዶንና እንደዚሁ ሊዮኔል አንድሬስ ሜሲን ሲያደንቅ ቆይቷል ያለፉትን 20 ዓመታቶች ማለት ይቻላልና እነዚህ ከዋክብቶች እንግዲህ በእግር ኳስ ሜዳ በሚያደርጓቸው ጨዋታዎች ፉክክሮቹ እንዳለ ሆኖ ግን ለእግር ኳሱ ቤተሰብ ለገለልተኛ ደጋፊም ሁለቱንም ለማይወድ ወይም ሁለቱንም ለሚከተል እጅግ በጣም አዝናኝ ጊዜን መስጠታቸው የሚታወስ ነው። አሁንም በእድሜያቸው ማምሻ ታሪክ እየሰሩ ነው የሚገኙት ክሪስቲያኖ ሮናልዶ በሳውዲ ፕሮ ሊግ ለአልናስር፣ እንደዚሁም ደግሞ ሊዮኔል አንድሬስ ሜሲ ደግሞ ለአሜሪካው ክለብ እንደዚሁ ኢንተር ሚያሚ እያደረጉት ያለው እንቅስቃሴ በጣም የሚገርም ነው። አንድ ትልቅ መድረክ ይቀራቸዋል። በዓለም ዋንጫው እንግዲህ በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የመጨረሻ የዓለም ዋንጫ ተሳትፏቸው ነው ተብሎ ነው እየተጠበቀ የሚገኘውና ዳግም እነዚህን ተጫዋቾች የምንመለከትበት ዓመት በመሆኑ ደግሞ በጣም አስደሳች ነው። ክሪስቲያን ቬሪ ግን ከዚህ በኋላ ሊዮኔል አንድሬስ ሜሲ የእግር ኳስ መጫወትን በቃኝ ብሎ ካቆመ በኋላ ቴሌቪዥኔን ሰብረዋለሁ፣ ከዛም በኋላ እስካሁን ድረስ ያልተመለከትኳቸውን ፊልሞች ወደ መመልከት ነው የምመጣው የሚል አስተያየት ሰጥቷል እና ይሄ በበርካቶች ዘንድ አነጋጋሪ ሆኗል። ቬሪ በጣም ትልቅ ተጫዋች ነበረ። በተለይ ደግሞ ጣሊያን በነበረው የሴሪያው ክለቦች ላይ በነበረው ቆይታ በኢንተር ሚላን እንደዚሁ አታላንታ፣ ዩቬንቱስ የመሳሰሉትን ወደ ስፔንም እንደዚሁ አቀንቶ ወደ ፈረንሳይም አቀንቶ ጨዋታዎችን አድርጓል። አሁን ቀደም ሲል እንዳልኳችሁ 52 ዓመቱ ላይ መገኘቱን ተከትሎ እንግዲህ በእግር ኳስ ዘመኑ በእግር ኳስ ሕይወቱ በሜዳ ላይ ያካበታቸውን ነገሮች ደግሞ በትንታኔ እንደዚሁ ትንታኔ እየሰጠ ነው የሚገኘው ማለት ነው። ይሄ በርካቶችን እያነጋገረ ይገኛል። እናንተስ ሊዮኔል አንድሬስ ሜሲ እግር ኳስ መጫወት ካቆመ ቴሌቪዥናችሁን አውጥታችሁ ትሰብራላችሁ ወይ? ወደ ፊልም መመልከትና ሌሎች ሆቢ ወደ ሆናችሁ የተዝናኑት ወይም ደግሞ የመዝናኛ አማራጭ ታመራላችሁ? እስኪ ለሊዮኔል አንድሬስ ሜሲ ወይም ደግሞ ክሪስቲያን ቬሪ የሰጠውን አስተያየት ልክ ነው ወይ ይገባዋል ለሊዮኔል አንድሬስ ሜሲ? ይህንን አስተያየት ከናንተ አንግል እንድታደርሱን እንፈልጋለን። ወደ ሌሎች መረጃዎቻችን ስናልፍ እንደዚሁ
የቀድሞ የሰሜን ለንደኑ ክለብ አርሰናል ሌጀንድ የነበረው ፈረንሳዊ ኢንተርናሽናል ቴሪ ሄነሪ የሰጠውን አስተያየት እናገኛለን። ቴሪ ዳንኤል ሄነሪ የሰጠው አስተያየት ምንድነው? መሐመድ ሳላ ስህተት ሰርቷል የሚል አስተያየት ሰንዝሯል ማለት ነው። መሐመድ ሳላ ክለቡን ማስቀደም ነበረበት። ከሱ መሰለፍ አለመሰለፍ የበለጠ የክለቡ አሁናዊ ውጤት ሊያሳስበው ይገባል። ሚስጥር ደግሞ ይደበቃል። እኔ ብዙ ጊዜ ከአሰልጣኝ ፔፕ ጋርዲዮላ ጋር በባርሴሎና እንደዚሁም ደግሞ በአርሰናል ቤት ደግሞ ከአንጋፋው አሰልጣኝና ወደ ውጤት ካመጡኝ አርሴን ቬንገር ጋር ግጭት ውስጥ ገብቼ አውቃለሁኝ። በግል ያልተስማማንባቸው ጉዳዮች አሉ። እነሱ ግን መልበሻ ክፍል ውስጥ ነው የሚያልቁት እንጂ ለሚዲያ ፍጆታ ወይም ደግሞ ክለቡን የሚያሳጡ አልነበሩምና ወደ አደባባይ ይሄንን ጉዳይ ይዞ መጥቶ ፍረዱኝ የሚል አስተያየት መስጠቱ አግባብ አይደለም እና በውስጥ መጨረስ ነበረበት። ክለቡንም አላስቀደመም እና ግላዊ ጠቀሜታ ተንጸባርቆበታል የሚል አስተያየት ሰጥቷል። በሄነሪ ሐሳብ ተስማማላችሁ? የመሐመድ ሳላ እንግዲህ የክለቡ ሌጀንድ ነው። ነገር ግን አንዳንዶችም የሄነሪን ሐሳብ ሲጋሩት ተመልክተናል። ሳላ ስሜታዊ ሆኗል። በዛ ቃለ ምልልስ ላይ ለክለቡ ያለውን ፍቅር የበለጠ አላሳየም የሚል የራሱን ነገር የራሱን ጥቅም አስቀድሟል የሚሉ ሐሳቦችም እየተገለጹ ነው የሚገኙትና እናንተ ከየትኛው ወገን ናችሁ? ሄነሪ የሚለውን ሐሳብ ተስማማላችሁ ወይስ ደግሞ መሐመድ ሳላ ልክ ነው ብላችሁ ነው የምትገምቱት? ይህንን አስተያየት ልታደርሱን ትችላላችሁ። ወደ ሌላኛው ወደ መጨረሻው መረጃችን ስናልፍ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ክስ እንደተመሰረተባቸው እየተገለጸ ይገኛል። በቅርቡ እንግዲህ የፊፋ የሰላም ታላቁን ሽልማት ለአነጋጋሪው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደዚሁ መሸለማቸው የሚታወቅ ነውና ይሄ አነጋጋሪ ሆኗል። ከዛም ባለፈ እንግዲህ የክሱ መንስኤ ወይም ደግሞ አንድ ገለልተኛ ኮሚቴ ተቋቁሞ እንደዚሁ ቅሬታውን እያቀረበ ነው የሚገኘው። ሰብአዊ መብት ላይ ይታገላል ነው የተባለው። ይሄ ተቋም ሽልማቱ አግባብ አይደለም፣ በዛ ላይ ደግሞ እንደዚሁ የኖቤል ሽልማት የሚገባቸዋል ዶናልድ ትራምፕ የሚል ቅስቀሳ እያደረጉ ነው የሚገኙት። እግር ኳስን በመጠቀም ያለ አግባብ ፊፋ የተቋቋመበትን ዓላማ ስፖርቱን በመተው ወደ ፖለቲካ እየገቡ ነው የሚገኙት። እኚህ ሰው ተው ሊባሉ ይገባቸዋል የሚል ቅሬታ ነው የቀረበባቸውና ክስ ማለት ነው። በአራት ዝርዝር ሀሳቦች እንደዚሁ ክስ እንደተመሰረተባቸው እየተገለጸ ነው የሚገኘው። ጂያኒ ኢንፋንቲኖ እንግዲህ ከሰሞኑ በተለይ ደግሞ ከቅርብ ዓመታት ወዲህ ከዶናልድ ትራምፕ ጋር ያላቸውን ቁርኝት በደንብ እየተመለከትን እንገኛለን። በዋይት ሃውስ ተገኝተው እንደዚሁም በነጩ ቤተ መንግስት ከነ ክርስቲያኖ ሮናልዶ ጋር በመገኘት የራት ግብዣው ላይ ተገኝተው እንደዚሁ ንግግር ሲያደርጉ ተመልክተናል። በቀጣይም በእርግጥ 26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ አዘጋጅ ከሆኑ 3 ሀገራቶች መካከል አንደኛው አሜሪካ ናትና ይህንን ለዲፕሎማሲና ፊፋን በሚጠቅም ወይም ደግሞ እግር ኳሱን ይጠቅማል ብለው እሳቸው በግላቸው ባመኑት ጉዳይ ላይ ነው እንግዲህ ይህንን ሀሳብ እያራመዱ እንደሚገኙት መረጃዎች የሚጠቁሙት። ነገር ግን ደግሞ ፖለቲካዊ ጉዳይ ወደ እግር ኳስ አምጥቶ ይህን አይነት ሁኔታ እያደረገ ነው የሚገኘው የሚል አስተያየቶች እየተነሳባቸው ነው የሚገኙት። ከዛ ቀደምም እንግዲህ የሩሲያም ጉዳይ ማንሳት እንችላለን። በዩክሬን ላይ በነበራቸው የጦርነት ሁኔታ ከእግር ኳስ እንደዚሁ ራሻን ማቀባቸው ወይም ደግሞ ማገዳቸውም አግባብ አይደለም፣ ይሄ እግር ኳሳዊ አይደለም፣ ያኛው ፖለቲካዊ፣ ይሄ እግር ኳሳዊ ነው የሚል አስተያየትም ሲሰጥባቸው ነበርና እንደዚህ አይነት ጉዳዮች እንግዲህ በፊፋ ላይ በፊፋው መሪ ጂያኒ ኢንፋንቲኖ ላይ እየተሰነዘረባቸው ይገኛል። ምን ስላላችሁ እዚህ ላይ ሀሳብ ካላችሁ ልትሰጡን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ለዛሬ ታህሳስ 1 2018 ዓ.ም ለዕለተ ረቡዕ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ እንደዚሁም የካሜራ ባለሙያዎቻችን ቢቂላ ተስፋዬና እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። ስለተከታተላችሁን ግን እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።